ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሐምሌ 2 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬ 19 ሀገራቶች ምንዛሬ እንመለከታለን። የጥቁር ገበያ ሐዋላ ምንዛሬና የባንኮች ምንዛሬ በየዕለቱ መቀያየሩን ቀጥሏል። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ87 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 1 ዶላር 176 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ዘመን ባንክ ላይ 1 ዶላር 160 ብር ከ37 እየተመነዘረ የሚገኝ ሲሆን ወጋገን ባንክ ላይ በዛሬው ዕለት 1 ዶላር 159 ብር ከ81 ይመነዘራል። እንደዚሁም ብርሃን ባንክ ላይ 1 ዶላር 159 ብር ከ72 በመመንዘር ላይ ይገኛል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 245 ብር ከ13 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ 228 ብር ከ72 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው አባይ ባንክ ላይ 1 ፓውንድ 214 ብር ከ21 እየተመነዘረ የሚገኝ ሲሆን አማራ ባንክ ላይ ደግሞ 1 ፓውንድ 213 ብር ከ64 እንደዚሁም ደግሞ ጸደይ ባንክ ላይ 1 ፓውንድ ስተርሊንግን 213 ብር ከ59 በመመንዘር ላይ ናቸው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 209 ብር ከ04 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 1 ዩሮ 199 ብር ከ25 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ዘምዘም ባንክ ላይ 1 ዩሮ 188 ብር ከ74 እየተመነዘረ የሚገኝ ሲሆን ወጋገን ባንክ ላይ 1 ዩሮ 188 ብር ከ24 እንደዚሁም ህብረት ባንክ ላይ 1 ዩሮ 187 ብር ከ45 በመመንዘር ላይ ናቸው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 226 ብር ከ64 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 215 ብር ከ39 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮች ደግሞ ቀዳሚው ዳሽን ባንክ ላይ 1 ስዊስ ፍራንክ 204 ብር ከ48 እየተመነዘረ የሚገኝ ሲሆን ዘምዘም ባንክ ላይ 1 ስዊስ ፍራንክ 197 ብር ከ84 እንደዚሁም ወጋገን ባንክ ላይም 1 ስዊስ ፍራንክን 197 ብር ከ76 በመመንዘር ላይ ይገኛል። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ89 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 25 ብር ከ94 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋንን 26 ብር ከ77 እየመነዘረ የሚገኝ ሲሆን ሲዳማ ባንክ ላይ ደግሞ በዛሬው ዕለት 1 ቻይና ዩዋን 23 ብር ከ54 ይመነዘራል። እንደዚሁም ወጋገን ባንክ ላይም 1 ቻይና ዩዋን 23 ብር ከ51 በመመንዘር ላይ ይገኛል። ሌላኛው ሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ69 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48697 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ሳውዲ ሪያል 45 ብር ከ87 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 45870 ብር በግል ምንዛሬ ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያል 45 ብር ከ38 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 45380 ብር ይመነዘራል። ሂጅራ ባንክ ላይ ደግሞ 1 ሳውዲ ሪያልን በዛሬው ዕለት 44 ብር ከ79 እየመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል ሂጅራ ባንክ ላይ 44790 ብር ይመነዘራል። ዘምዘም ባንክ ላይ ደግሞ 1 ሳውዲ ሪያል 44 ብር ከ78 ሲመነዘር 1000 ሳውዲ ሪያል 44780 ብር ይመነዘራል። የዱባይ ድርሃምን ደግሞ ስናይ 1 ዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ79 እየተመነዘረ የሚገኝ ሲሆን 1000 ድርሃም በዛሬው ዕለት ጥቁር ገበያ ላይ 49794 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 የዱባይ ድርሃም 47 ብር ከ67 እየተመነዘረ የሚገኝ ሲሆን 1000 ድርሃም ደግሞ 47670 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮች ደግሞ ስናይ ቀዳሚው ዘምዘም ባንክ ላይ 1 ድርሃም 47 ብር ከ13 እየተመነዘረ የሚገኝ ሲሆን 1000 ድርሃም ዘምዘም ባንክ ላይ 47130 ብር ይመነዘራል። ሂጅራ ባንክ ላይ ደግሞ 1 ድርሃም 46 ብር ከ28 እየተመነዘረ የሚገኝ ሲሆን 1000 ድርሃም 46280 ብር ይመነዘራል። ስኬት ባንክ ላይም በዛሬው ዕለት 1 ድርሃምን 46 ብር ከ21 ይመነዘራል። 1000 ድርሃም ደግሞ 46210 ብር ይመነዘራል። ሌላኛው የካናዳ ዶላር ነው።
አንድ ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 129 ብር ከ14 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው እናት ባንክ ላይ አንድ ካናዳ ዶላር 112 ብር ከ67 እየተመነዘረ የሚገኝ ሲሆን ዘምዘም ባንክ ላይ ደግሞ አንድ ካናዳ ዶላርን በዛሬው ዕለት 112 ብር ከ45 ይመነዝራል። እንደዚሁም አማራ ባንክ ላይም አንዱን ካናዳ ዶላር 112 ብር ከ30 በመመንዘር ላይ ይገኛል። ሌላኛው ኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 590 ብር ከ29 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 59029 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮች ደግሞ ቀዳሚው ልማት ባንክ ላይ አንድ ኩዌት ዲናርን 516 ብር ከ14 ይመነዝራል። 100 ኩዌት ዲናር ልማት ባንክ ላይ 51614 ብር ይመነዝራል። ብሔራዊ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 513 ብር ከ67 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ብሔራዊ ባንክ ላይ 51367 ብር ይመነዘራል። ንግድ ባንክ ላይ ደግሞ በዛሬው ዕለት አንድ ኩዌት ዲናርን 504 ብር ከ90 ሲመነዘር 100 ኩዌት ዲናር ንግድ ባንክ ላይ 50490 ብር ይመነዘራል። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ94 ሲመነዘር 1000 ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48940 ብር ይመነዘራል። በባንክ ደግሞ አንድ ኳታር ሪያል 45 ብር ከ97 ሲመነዘር 1000 ኳታር ሪያል 45970 ብር ይመነዘራል። የባህሬን ዲናር ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 485 ብር ከ56 ሲመነዘር 100 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 48556 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናርን 42198 ብር ይመነዝሩታል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 475 ብር ከ53 ሲመነዘር 100 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 47553 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያልን በዛሬው ዕለት 41717 ብር ይመነዝሩታል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 257 ብር ከ92 ሲመነዘር 100 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 25792 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22311 ብር ይመነዘራል። የቱርክ ሊሬ ደግሞ በዛሬው ዕለት ጥቁር ገበያ ላይ አንድ ቱርክ ሊሬ 3 ብር ከ90 ሲመነዘር 100 ቱርክ ሊሬ 390 ብር ይመነዘራል። በባንክ ደግሞ አንድ ቱርክ ሊሬን 3 ብር ከ15 ሲመነዝሩ 100 ቱርክ ሊሬን 315 ብር ይመነዘራል። የየመን ሪያልን በዛሬው ዕለት አንድ የመን ሪያል ጥቁር ገበያ ላይ በ0.77 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዘራል። የእስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 60 ብር ከ24 ሲመነዘር በባንክ 54 ብር ከ12 ይመነዘራል። በመጨረሻ ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ87 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.91 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ኦል ባንክ ኤክስቼንጅ እና ካፒታል ማርኬት እንደዚሁም ኢትዮ ፎሬክስ ናቸው። ቻው።